እማዬ ተረጋጊ እንጂ። ምኑን ተረጋጋሁት? አንቺ ልጅ ዘረፋ ነው እንዲያሽው 200 ሺህ ብር ብለሽ ቃል አስገብተሽ እንዴት ነው እንደዚህ የምታደርጊው? እትዬ በጣም ይቅርታ፣ እኔ እንደዚህ እንደሆነ አላወቅኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም። ሀና እኛን ጥፋተኛ እያደረግሽን ነው እንዴ? እኔ እናንተን ጥፋተኛ አላደረግኩም። ሌሊቱን ሙሉ ሳስበው ነበር፣ ግን ለአባዬ ሕክምና ይህን ያህል ገንዘብ አይወጣም። አስፈላጊ ከሆነ ደረሰኙን ላሳይሽ ይችላል። ምን ነው እንጂ ቅጥፈትሽ በዛ። እንዳለ የወሰድሽው መድኃኒት እኮ ደረሰኙ ላይ አለ። እንዴ ዶክተር፣ ይሄን መድኃኒት እኮ አባዬ 2 ቀን የወሰደው፣ ለዛውም በቀን 1። ኧረ እባክሽ እውነት በአንቺ ቤት ሰው ማታለልሽ ነው አይደለም? እትዬ አባዬ ይሄን መድኃኒት 2 ቀን ብቻ እኮ ነው የወሰደው፣ ግን እዚህ ጋር የተጻፈው ለ15 ቀን ለዛውም በ6 ሰዓት ልዩነት ተብሎ ነው። ስለዚህ ለአባትሽ የታዘዘውን መድኃኒት እያወጣሽ ተሸጪ ነበር ማለት ነው። እኔ እንደዛ አይነት ሰው አይደለሁም። ይሄው እትዬ ይሄ መድኃኒት እኮ የመንግስት መደብር 130 ብር ነው። እዚህ ጋር ግን 17500 ተብሎ ነው የተጻፈው። ይሄን ቅጥፈትሽን ታይ ብያለሁ። እትዬ እኔ እኮ ውሸቴን አይደለም። እስኪ ትንሽ እንኳን ፈሪ። የሌባ አይነ ደረቅ መልሶ ልብ አድርቅ አሉ። መድኃኒቱን እያወጣሽ ስትሸጪ ኖረሽ ዶክተሩን ሌባ ልታደርጊ ነው? እትዬ እኔ እንደዛ አይነት ሰው እንዳልሆንኩኝ ያውቁ የለ እንዴ? አንቲ ነኝና ሜላት። ወይዘሮ ሜላት የሕክምናውን ወጪ አይታ እያበደች ነው ያለችው። ጨርቋን ጥላ ኦልሬዲ አብዳለች ማለት ይቻላል። የሕክምና ወረቀትም ምንድነው መሰላችሁ? የሕክምናውን ወረቀት ዶክተሩ እንግዲህ ከባዩሽ ጋር ተመሳጥሮ ገንዘብ እንደበላበት ነው። ምክንያቱም በሀና ስም ጭራሽ ለ15 ቀን በ6 ሰዓት ልዩነት ይህን መድኃኒት አባባ ኖላዊ እንደወሰደ አስመስሎ ነው እና በሀና ስም ደረሰኙ በዚህ ደረሰኝ እንደወጣ በሀና ስም ወረቀት ምንድነው መድኃኒቱ እንደወጣ አድርጎ ነው ደረሰኙ ላይ የተመዘገበው ማለት ነው። ይህንን ሰምታም ባዩሽ ሜላት ማመን አቃታት። ምክንያቱም ዶክተሩ ኦልሬዲ ተመሳጥሮ ከሀና ከባዩሽ ጋር ከእርግብ ጋር ተመሳጥሮ ይሄንን ነገር አድርጎታል ማለት ነው። በእሷ ስም ኦልሬዲ 400 ሺህ ብሩን እሱ እንደበላው ከባዩሽ ጋር ተመሳጥሮ ማለት ነው። ወይዘሮ ሜላትም ይህንን ሰምታ እያበደች ነው ያለችው። እቤትም መታ እቺ ልጅ ልትዘርፈኝ ነው የተነሳችው፣ ልትዘርፊ ነው እንደ የተነሳችው እያለች እያበደች እቤትም መታ ከሰላም ፊት እያበደች እየቀባጠረች ነበር ያለችው። እስኪ ተረጋጊ፣ ምንድን ነው እንደዚህ ምናምን ስትላት ውጭልኝ ነው የምልሽ፣ ውጭልኝ በቃ እናንተ እያላችሁ ገና ማየታችሁ አብዳለሁ ትላታለች። ምንድን ነው እማዬ ንገሪኝ እስኪ፣ ውጭልኝ በቃ ላይሽ አልፈልግም ብላት ይወጣልሻል ብላ እሷም ተናዳ ሰላምም ንግግሯ አናዷት ትታት ትወጣለች። ሀና ዶክተሩ እንደዚህ እንዳደረገ እየነገረች ማለት የተሳሳተ ነው ይሄ መድኃኒት መደብር 150 ብር ነው ምናምን እያለቻት ነበረ። እሷ ግን ልትሰማት ፈቃደኛ አልነበረችም እና ፈቃደኛ ስላልነበረች ምንም ማድረግ አልቻለችም። ልትሰማት ሁሉ ፈቃደኛ አይደለችም። ዶክተሩ ራሱ እየነገረችው ነው 2 ብቻ እንዳወጣች ያንን መድኃኒት 2 ቀን እንደወሰደ እና 2 ብቻ እንደወሰደ እየነገረችው ነበረ። ግን በፍጹም ሊያምናት አልቻሉም ማለት ነው። ማንም ሊያምናት ፈቃደኛ አልነበረም። ምክንያቱም ኦልሬዲ ባዩሽና ዶክተሩ ተበሳጥረው የሜላትን ገንዘብ ነው ሊበሉ የተነሱት ማለት ነው። ምክንያቱም መጀመሪያም አሲር ሂዶ ሲያናገረው እንዴት ይሄን ያክል እኮ አይሆንም የፋዘር ሕክምና ሲለው ምን አስጨነቃችሁ እናንተን? ገንዘቡ ከእናንተ ኪስ አይወጣ፣ ገንዘቡን ነው የሚሸፍነው ሌላ ሰው፣ እናንተ ምን አስጨነቃችሁ እያለው ነበረ። ከዛ በኋላ ከሌላ ሰው ነው የሚወጣ ብላችሁ እናንተ እንትን እያላችሁ ነው ማለት ነው ምናምን ሲለው እናንተ ተመሳጥራችሁ የሆነ ነገር አለ ማለት ነው፣ የእናንተ ብር አይወጣም ብላችሁ አይደለም ምናምን ሲለው ውጣልኝ አሁን ከዚህ ክፍል ይለዋል። አንዳንዴ ምንድን ነው የሚባል አባባል አለ፣ ገና ለገና አወቀብኝ ነቃብኝ ብሎ ዶክተሩ እንዴት እንደሚሰራው እያያችሁት ነው ማለት ነው። እና ግን እውነት ተደብቃ አትቀርም። አንድ ቀን እውነት እንደሚወጣ ተስፋ እናደርጋለን ማለት ነው። ምክንያቱም የሀና እንባ መታበስ አለበት። ለሀና እንደዚህ አይገባትም ነበረ። ነገር ግን ወይዘሮ ባዩሽ የማታደርገው ምንም ነገር የለም። ያው
ስራውን እየሰራች ነው። አሁንም እየተጫወተችባት ነው ያለችው። በሜላት ገንዘብ እየተጫወተች ነው ያለችው። እውነት በጣም ነው የሚያሳዝነው። እንደዚህ ከሆነ ጓደኝነት ጠንከር ብሎ ይቅር፣ ጓደኝነት ይደብራል ማለት ነው። እናም እቤትም መታ እያበደች ነበረ። እናቷም እንደምታዩት ልጆቿን ተነሱ፣ ምንድን ነው ሴትነት ወጉ ምንድን ነው? ተነሱ፣ ጉድ ጉድ በሉ፣ ተነሱ ቤተክርስቲያን እያለች እናትየው በጣም ደስ የምትል ሀቀኛ የሆነች ሰው ነች እና ልጆችንም እንደዚህ እየተቆጣቻቸው ነበረ። ሜላትንም እውነት ለመናገር አጥባን ያሰጣቻት። ምክንያቱም እንዴት ዓይንሽን ገልጠሽ ተመልከች፣ ይልቁንስ ይች ልጅ ቀንጥሏት እንጂ የአንቺ ገረድ ልጅ አልነበረችም። እሷን አትናገሪያት በሆነ ባልሆነው፣ እሷን ትተሽ ይልቁንስ ለችግሮች መፍትሄ ፈልጊ ትላታለች። እማዬ አልገባኝም፣ አንቺም ለሀና ወግነሽ ለሰራተኛ ወግነሽ እኔን እየተናገርሽ ነው ስትላት፣ አይ እንግዲህ ተናገርኩ፣ እሷን መከታተሉን ትተሽ ይልቁንስ ለችግሮች መፍትሄ አብጅለት ትላታለች። መፍትሄ አብጅለት፣ እሷን መከታተልን አቆሚ ትላታለች። እንዴት ነችና ገና ምን አይተሽ አቤቴ ነው መንቅሬ የማስወጣት እንዴት ውጤት ትምጣ ብዬ ነው ትላለች። ሀና እዚህ ቤት ከወጣች ደግሞ እኔም እዚህ ቤት አንድም ቀን እግሬ አይረግጥም ትላታለች። እግሬ በፍጹም አይረግጥም እዚህ ቤት እሷ ከወጣች ትላታለች። እንዴ ነች እና እየታውቆሻል፣ ግን ለእሷ ብለሽ እኮ እኔን እየተናገርሽኝ ነው፣ እኔን እንዴት እየወሽ እንዳለሽ እየታውቆሻል ስትላት፣ አይ እንግዲህ በቃሽ፣ አትበጂ ባለጌ የወልዶ ባለጌ ያሳደጋት አታስቢኝ፣ እኔንም አደብ ግዢ፣ ስነ ስርዓት ይኖርሽ። በእውነት ሀቀኛ ስለሆነች በጣም ነው ደስ የምትለው፣ የሜላት እናት ማለት ነው። ሀቀኛ ስለሆነች በጣም ነው ደስ የምትለው። በቃ ሀቀኝነቷ እጅግ በጣም የሚማርክና ደስ የሚል ነው እና በእርግጥ ሀና ላይ የምትሆነውን ነገር አሁንም አታቆምም እንጂ ግን ትደነግጣለች። አሁን እናቷ እንዲህ ስላለችው ትንሽ ትደነግጣለች ብዬ ተስፋ አደርጋለሁ። እኔ ግን የሕክምና ውጤት መጥቶ የሕክምናው እንትን መጥቶ እውነታው ቢወጣ በቃ እውነታው እስኪወጣ ነው ትልቁ ነገር ማለት ነው። እውነቱ ከወጣ በኋላ ነው ሀናም ሰላሟን የምታገኘው ማለት ነው። ሜላት ግን የሁሉን ነገር ተናግረሽ ግን አፍሽ እንዳመጣለች ተናግረሽ ልጅሽ እሷ እንደሆነ የታወቀ ቀን ግን ጉድ ነው የምትወኙ። እውነት ያው እውነትና ንጋት እያደረ ይወጣል ነው ያደረ እውነትን መውጣቱ አይቀርም ማለት ነው። ነገር ግን ወይዘሮ ሜላት አንቺ ነሽ የምታሳዝኘው። መጨረሻ ላይ ይጸጽታሻል። በጣም ነው የሚጸጽትሽ። ባዩሽ እየተጫወተችብሽ እንደሆነ እርግብ እየተጫወተችብሽ እንደሆነ ብታቂ በጣም ደስ ይለን ነበረ። ነገር ግን ልታቂ አልቻልሽም። ኤኒዌይስ ቤተሰብ እስኪ አብረን የምናየው ይሆናል። ውጤቱ ለሀና እንዲያመዝን ጸሎት አድርጉ። ሁላችሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለነበረን ቆይታ ለነበረን ጊዜ እጅግ በጣም እናመሰግናለን። እውነታው እንዲወጣ እንግዲህ ምኞታችን ነው ማለት ነው። ምክንያቱም አሁን ሀናም ማነችም ልጆቹም እንዲጠሏት ነው። በቃ ልጆቹም እንዲጠሏት ነው። እንትና ራሱ ተናግራለች። አንቺ እህቴ እንዳትሆኝ አሁንስ እየጸለይኩ ነው ብላታለች። ማነች ሰላም እርግብን አንቺ እህቴ እንዳትሆኝ አሁንስ እየጸለይኩ ነው። ስለዚህ ጸሎቴን ሰምቶ አንቺ እህቴን እንዳትሆኝ ይስተካከልልኝ እያለች ልክ ልኳን ነግራታለች ማለት ነው። ይሄ ቃልሽን ከምርመራ ውጤት በኋላ ትውጫዋለሽ እያለቻት ነበረ። አብረን የምናየው ይሆናል። ውድ ቤተሰቦቻችን